በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ዮም ፍስሐ ኮነ በእንተ ልደታ ለማርያም። ይሰማል አይደል? ያለ ማይክ ዮም ፍስሐ ኮነ በእንተ ልደታ ለማርያም። በማርያም ልደት ምክንያት ደስታ ሆነ። ይህንን ቃል የተናገረው ኢትዮጵያዊው ሊቅ ቅዱስ ያሬድ ይባላል። ያሬድ ማለት ንብ ማለት ነው። ንብ አበባን ቀስማ ማር እንደምትሰራ ሁሉ ቅዱስ ያሬድ ደግሞ ለሰው ልጆች ሁሉ በዘፈን ጠፍተው ለነበሩት ለሰው ልጆች ሁሉ ከእግዚአብሔር አዲስ ምስጋናን ሰምቶ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ ያመሰገነ በዕለተ እሁድ ህዳር 21 ቀን ከጧቱ በ3 ሰዓት በአክሱም ጽዮን አደባባይ አዲስ ምስጋናን ለፍጥረቱ ሁሉ ያመሰገነ ታላቅ ኢትዮጵያዊው ሊቅ ቅዱስ ያሬድ ይባላል እና ቅዱስ ያሬድ 5 መጻሕፍቶችን አበርክቶልናል። ያው ብዙ ነው ያበረከተልን፣ ግን በዋናነት የምናውቃቸው 5ቱ ናቸው። እነሱም ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት እና አንዱስ ምን ይባላል? ምዕራፍ ይባላል። ስለዚህ እነዚህ ዛሬ ቤተክርስቲያናችን የምትመካባቸው፣ ቤተክርስቲያናችን ከመላእክት ትክክለኛውን የእግዚአብሔር ማመስገኛ ዜማን መስማቷን የምንረዳባቸው በግዕዝ፣ በዕዝል፣ በአራራይ እንዲሁም ደግሞ በ8ቱ የዜማ ምልክቶች ተሰድረው ዛሬ ቤተክርስቲያን የምትጠቀምባቸውን የአዝያዝያም ስልቶችን ያበረከተልን ማን ነው? ቅዱስ ያሬድ ነው እና ቅዱስ ያሬድ ስለ እመቤታችን አስፍቶ አምልቶ ከተናገሩት አባቶች መካከል አንዱ ኢትዮጵያዊው ማን ይባላል? ቅዱስ ያሬድ ይባላል እና ቅዱስ ያሬድ ዛሬ የተናገረው ዮም ፍስሐ ኮነ በእንተ ልደታ ለማርያም ብሎ የተናገረው ምንድን ነው ስንል ዛሬ የእመቤታችን የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምኗ ነው? የተወለደችበት ዕለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም የተወለደችው ዛሬ 2017 ዓመተ ምህረት ነው። ወደ ኋላ ስንመለስ አጠቃላይ ስንት ዘመን በፊት ማለት ነው? ከ2032 ዓመት በፊት እመቤታችን ቅድስት ድንግል ማርያም ለዓለም ሁሉ መድኃኒት የሆነ ክርስቶስን ልታስገኝልን አስቀድማ በዚህች ዕለት ምን ብላለች? ተወልዳለች። በብሉይ ኪዳን ዘመን ለሴቶች የነበረው እይታ የተንሻፈፈ ወይም የተጣመመ ነበር። ይህም በእግዚአብሔር ዘንድ ሳይሆን ሰዎች ለሴት ልጅ የነበራቸው አመለካከት እግዚአብሔር ሰውን ነው የፈጠረው፣ ወንድና ሴት ብሎ ፈጥሯቸዋል። በእግዚአብሔር ፊትም እኩል አድርጓቸዋል። ኃጢአትን የሰሩት ሁለቱም ናቸው። ነገር ግን ለአዳም መሳሳት ምክንያት ሔዋን ናት ብለው ያስቡ ስለነበረ በሔዋን ምክንያት ነው ገነት የተዘጋብን ብለው ያስቡ ስለነበረ በብሉይ ኪዳን ዘመን ለሴት ልጅ የነበራቸው አስተሳሰብ እጅግ ኋላ ቀር የሚባል ነበር ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ከማን ነው? ከሴት። ስለዚህ በብሉይ ኪዳን ዘመን ሔዋን የምትከሰስበት የምትወቀስበት ዘመን ነበር። ለአዳም መሳሳት ምክንያቱ ሔዋን ናት ተብላ ትታሰብ ነበር። መጽሐፍ ቅዱስም እንደሚነግረን እባብ ወደ አዳም ቢመጣም ጥያቄ ቢያቀርብም አዳም ጥያቄውን እንዳልተቀበለ፣ ሔዋን ግን
ጥያቄውን ተቀብላ ፈጥና ሰምታ ሞትን ምን ብላለች? አምጥታለች። ቀዳማዊቷ ሔዋን ባለማመዛዘን አምላክ ሆናለሁ ብላ በማሰብ እሷም ባለቤቷም ዕፀ በለስን ቆርጠው ምን ብለዋል? በልተው። ኃጢአቱ ሁለቱን ናቸው። ነገር ግን የሰው ልጆች ከዛ በኋላ ሔዋን ባደረገችው አመፅ ከገነት ወጥተናል ተብሎ ስለሚታሰብ በእስራኤላውያን እንኳን ባህል ስትመለከቱ ዘር የሚቆጠረው በወንድ ነው በሴት? በወንድ ነው። ለምን? በሔዋን ምክንያት። ስለዚህ ለሴት ያላቸው እይታ በመቀነሱ ክርስቶስ ወንድንም ሴትንም እኩል አድርጎ ስለፈጠራቸው በኋለኛው ዘመን ከማን ተወለደ? ከሴት ተወለደ። ስለዚህ የሔዋን መርገሟ ተቀየረ፣ የሔዋን ስሟ ተለወጠ። ለዚያ ቅዱስ ኤፍሬም በውዳሴ ማርያም ላይ ምን ይላል? በእንተ ሔዋን ታጽቅ ወኆኅተ ገነት ወበእንተ ማርያም ተረወ። አይደለም? በገነት በሔዋን ምክንያት ብትዘጋ በድንግል ማርያም ምክንያት ምን አለ? ተከፈለ። ተፈስሒ ኦ መድኃኒታ ለሔዋን። አይደለም? የሔዋን መድኃኒት ወይ ምን ይበልሽ? ደስ ይበል። ያችኛዋ ቀዳማዊቷ ሔዋን ሞትን ብታመጣም የሔዋን እናት እንድትባል ለአዳም ተስፋ ተሰጠ። አዳም መጀመሪያ ሔዋን ተፈጥራ ስትመጣለት ምን ብሎ ነው ስም የሰጣት? ሴት ብሎ ነው የጠራት። አጥንቷ ከአጥንቴ ስጋዋ ከምኔ ከስጋዬ ነው ሴት። ስለዚህ አዳም ዕፀ በለስን ቆርጠው ከበሉ በኋላ ተኳርፈው እንደተጣሉ ገድለ አዳም። ከዚህ በኋላ አይ የምትታረቀው በእሷ ምክንያት ነው፣ ከእግዚአብሔር ጋር የምትታረቀው በእሷ ስለሆነ ሂድና እጅ መንሻ ስጣት ተብሎ ዕጣን ከርቤና ወርቅን አበረከተላት። ስለዚህ ከዚያ በኋላ ስሟን ማን አለው? ሔዋን ብሎ ጠራ። የሔዋን ሁሉ ምን በዘፍጥረት ምዕራፍ 3 ቁጥር 15 ላይ ትንቢት ተነግሯል። በአንተና በሴቲቱ በዘርህና በዘሯ መካከል ምን አደርጋለሁ? ጠላትነትን አደርጋለሁ። አንተ የተባለ ዲያብሎስ በወቅቱ በሔዋንና በዲያብሎስ መካከል በሔዋን ልጆች በአዳም ልጆች እና በዲያብሎስ መካከል፣ ፍጻሜው ግን በዳግማዊቷ ሔዋን በእመቤታችን ምክንያት እንዲሁም በክርስቶስ እንዲሁም ደግሞ ዛሬ ባለነው በክርስቲያን። ስለዚህ ለሔዋን ደስታ የሆነች እመቤታችን መቼ ተወለደች? ግንቦት 1 ቀን። እንግዲህ ታሪኩን መለስ ብለን ስንመለከት በጥሪቃና ቴክታ የሚባሉ 7ኛ ቅድመ አያቶቻቸው፣ በጥሪቃ ወንዱ ቴክታ ደግሞ ሴቷ። እነዚህ ሁለት ደጋግ ጻድቃን ሀብት ንብረት ሞልቷቸዋል። ነገር ግን ምን የላቸው? ልጅ የላቸው። ምናልባት እዚህ ውስጥ ያገባችሁት ልትኖሩት ይችላል። በትዳር ውስጥ አንዱ ፈተና የሚሆነው ምንድነው? ልጅ። ሀብት ንብረት አፍርተው ነገር ግን ምን ላይኖር ይችላል? ልጅ ላይኖር ይችላል። ማህፀን ሊዘጋ ይችላል። በወንድም በኩል እንደዚሁ ዘር በማህፀን ገብቶ ጽንስን መፍጠር የማይቻልበት መካንነት ሊኖር ይችላል። ምክንያቱም ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታዎች። ስለዚህ በጥሪቃና ቴክታ ወደ እግዚአብሔር ይጸልዩ ይለምኑ ነበር። ከእግዚአብሔር ጋር ዘወትር ግንኙነታቸው ከማን ጋር ነበር? ከእግዚአብሔር ጋር። ለጥቅም ብቻ አይደለም እግዚአብሔር ጋር የሚመጡ። እኔና እናንተ የሆነ ነገር ሲጎልብን ልንመጣቸው። በጥሪቃና ቴክታ ግን ሁልጊዜ እግዚአብሔርን በማመስገን ይኖሩ ነበር። ስለዚህ ከዕለት በአንድ ቀን ህልምን አለው። ህልም እንግዲህ ብዙ አይነት ህልም እግዚአብሔራዊ አለ፣ ህልም መላካዊ አለ፣ ህልም ሰይጣናዊ አለ፣ እንዲሁም ህልም ደማዊ አለ።
አሁን አራቱ ባህርያተ ሥጋ አልስማማ ሲሉ የሰው ልጅ ከአራቱ ባህርያተ ሥጋ አንዱ ሲሰለጥንበት የዛን የሰለጠነበትን ሌሊት ሲመለከት ያድራል። ለምሳሌ እሳት ሲሰለጥንበት ከሰው ጋር ሲጣላ እሳት ውስጥ ሲቃጠል ዛሬ እኮ እሳት ሲሞቀኝ ያደርኩት ይላል። ውሃ የሰለጠነበት ደግሞ እንደዚሁ ሲዋኝ ሲቀዝፍ በባህር ተሰጥሞ ውስጥ ሲኖር ይመለከት። አፈር የገዘፈበት ደግሞ ገደል ለገደል ሲሽከረከር ሩቅ መንገድ ሲጓዝ ያለምንም እረፍት ሲሰራ ይሄ ሁሉ ደማዊ ህልም፣ ሰይጣናዊ ህልም ደግሞ አለ። ወንዶችን በዝንየት ሴቶችንም በዝንየት የሚል እንደዚሁም ደግሞ ሁልጊዜ ከእግዚአብሔር ደግሞ የሚመጣ ይህ ለተመረጡ እግዚአብሔር መልካም የምናይበት እንቅልፍ ይስጣል። ስለዚህ ቴክታና ጳጥሪቃ ምንድን ነው ያዩት? ቴክታ በበረታቸው ውስጥ የነበረችው ነጭ ላም እንቦሳን እየወለደች እንቦሳዋ ደግሞ እንደዚሁ ሌላ እየተካች ስድስተኛዋ እንቦሳ ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ ተመለከቱ። አሁን ተመልከቱ፣ እኔና እናንተ ጧት ያየነውን ህልም ለጎረቤት ስናዳርሰው እንውላለን። ዛሬ ውጋ አባቶች ምን ይላሉ? ህልምና ዕቅድህን ቀድመህ ምን አትናገር። ምክንያቱም የሚያጨናግፈው ብዙ ህልምና ዕቅድህን። ስለዚህ ቴክታና ጳጥሪቃ ምንድን ነው ያደረጉት ስንል ወደ ህልም አዋቂ ነው። ልክ እንደ ዮሴፍ እንደ ወጣቱ ዮሴፍ ህልምን የመተርጎም እንደ ወጣቱ ዳንኤል ህልምን የመተርጎም ህልም ዝም ብሎ ተርጓሚ አይገኝለትም። አንዳንድ ሰው ህልምና እንግሊዘኛ እንደምኑ ነው እንደፈቸው ነው አይደል? ግራመሩን ካልጠበቀ እንግሊዘኛ በኤክስ ያባላል ህልምም። ስለዚህ ወደ ህልም አዋቂ ጸጋ እግዚአብሔር ወዳለበት አዋቂ ዘንድ ሄዱ። ወደ ጠንቋይ እንኳን ለሰው ለማናየው ለራሱ እንደውም ይባላል። አንዱ ጠንቋዮች በሙሉ ላጥፋ ብሎ ንጉሥ ሲነሳባቸው አንዱ ምን አለ? እኔ በሞት በሶስተኛው ቀን እሱ ይሞታሉ አላቸው ንጉሡ። እና እየፈሩ እድሜ ዘመናቸውን ሲቀጥሉት ኖሩ ይባላል። ምክንያቱም እኔ በሞት በስንተኛው ቀን ይሞታል? ስለዚህ ሳይገዱ። ስለዚህ የእግዚአብሔር መንፈስ ባለባቸው ሰዎች ፊት ሄዱና ህልም ሲናገሩ ያ ህልም ተርጓሚ ምን አለ? እንቦሳን መተካቷ ከእናንተ የሚወለዱት የልጅ ልጆች ናቸው። አንድ ሴት ሌላዋ ሌላን እየተካች ስድስተኛ ትውልድ ድረስ ከሄዱ በኋላ ስድስተኛዋ ደግሞ ጨረቃ የፀሐዩ ነገር ግን አልተገለጠልኝም አለ። ሁሉ ነገር አይገለጥም። ውስጡን ለምን ይባላል? ውስጡን ለምን ይባላል? አይዟቸው። ለምንድን ነው የሚባለው? ውስጡን ለቄስ ይባላል። ስለዚህ ሁሉ ነገር አይገለጥም። ታዲያ ቴክታ ጸንሳ አንዲት ሴት ልጅ ወለደች። አንዲት ሴት ልጅ ምን አለች? ወለደች። ስሟንም ሄኤሜን ብላ ጠራች። ሄኤሜን ደግሞ እንደዚሁ ትዳር መስረታ በሕግ እግዚአብሔር ትዳር መስረታ ደርዲ ደግሞ ቶና ሲቃር ደግሞ ሄርሜላ ደግሞ የእመቤታችንን እናት ማንን ወለደች? ሐና። ስለዚህ ሐናና ኢያቄም አንዱ ከቤተ መንግስት ቅዱስ ኢያቄም ዘሩ ከቤተ መንግስት ከይሁዳ ቤተ መንግስት ማለት የንግስና ዙፋን ካላቸው የነገስታት ወገን ከሆኑ፣ ቅድስት ሐና ደግሞ የክህነት ዘር ከተባለው የአሮን ዘር የተገኘች። ስለዚህ እመቤታችን ከቤተ መንግስትም ከቤተ ክህነትም። ታዲያ ቅዱስ ኢያቄምና ቅድስት ሐናም ልክ እንደ አያቶቻቸው እንደዚሁ ምን የላቸውም ነበር? ልጅ የላቸው። ተመልከቱ ምን አይነት ቤተሰብ እንደሆነ።
እኛ ብንሆን ምን እንደምናደርግ አስብ። እኛ እኮ ትንሽ ፈተና ሲገጥመን ማንሄድበት ጠበል የለም፣ ማንገባበት ገዳም የለም፣ ማንዞርበት ደብር የለም። እነሱ ግን ጸንተው ዘወትር ማንን ይጠይቁ ነበር? እግዚአብሔር። እኛ ብንሆን አይ በቃ እናንተ እንግዲህ ገመዳችን ምን ይበል በተሰሏችን ቦታ ብትሆኑ ክርስቲያን ወጣ ለየት ብላችሁ መገኘት ካለባችሁ በሃይማኖታችሁ በምናችሁ ልዩ ሁኑ። አሕዛብን ምን አትበሉ አትምሰሉ ተብሏል። ስለዚህ ሐና እስቲ እንደው ለቤተ ክርስቲያን መሳሚያ የሚሆን ለቤተ ክርስቲያን መሳሚያ የሚሆን ቀሚስ ካለሽ አለቻት። ይቺ ሴት ግን በበጎ አልመለሰችም። ደሞ ላንቺ ሰጥቼ እኔ ማህፀን ይዘጋለች። አሽሙር ማለት ሰነፍ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንድ ናት ይላል ሰሎሞን።
አሁን የበሬ ቀንድ አሰብቶ ውልቅ እያለ በሬ ጋር ሊጋጠም በሬ ቀንዱ እየወለቀ ቢያስቸግረው ያው መሸነፍ ነው። ስለዚህ ያቺ ሴትም ካላት እሺ ከሌላት ደግሞ ካለው ያድርስ በሉ ነው የተባለ። ያቺ ሴት ግን ባሽሞን አይ ቀሚሴን ለበቅሎ አልሰጠም። ያቺ ሐና የመጽሐፍ ቅዱሷን አስታውሱ። የሐና የሳሙኤል እናት ሕልቃና ሁለት ሚስቶችን አግብቶ አንደኛዋ መውለድ የምትችል አንደኛዋ ደግሞ መካን የነበረች። ያቺ መውለድ የምትችለው መውለድ የማትችለውን ምን አለቻት? በቅሎ አለች። ስለዚህ ሐና ርር ብላ ቤተ መቅደስ መጣ አለቀሰች። የሚለቀሰው ታቦቱ የሚለቀሰው ስዕለ አድኅኖ። ስለዚህ በቤተ መቅደስ እንኳን የነበረው ካህኑ ኤሊ እንኳን እስኪያሾፍባት የወይን ጠጅ ጠጥተሽ ነው ሰክረሽ ነው እስኪላት ድረስ ምርር ብላ አለቀሰች። በዓመቱ ሳሙኤልን የመሰለ የእስራኤል ካህንን ምን አለ? ስሙንም ማን አለችው? ሳሙኤል ብላ ጠራችው። ጸሎቴን ማን ሰማኝ? እግዚአብሔር ሰማ። ጸሎታችን የሚሰማው እዚህ። አሁን በሁሉም ቦታ እግዚአብሔር አለ። አንዳንድ ሰው ቤተ ክርስቲያን ለምን አትሄድም ሲባል እግዚአብሔር እኮ በሁሉም ቦታ አለ። ይሄ ማመካኛ ቤተ ክርስቲያን ላለመምጣት ምን የሚያደርግበት ነው? የሚያመካኝበት። ነገር ግን አዎ በሁሉም ቦታ እግዚአብሔር አለ። ግን በይበልጥ ደግሞ የት አለ? ቤተ ክርስቲያን። ለዚያ የማምለኪያ ስፍራችን የጸሎት ቦታችን ጽዮን ተራራዋ በዚህ መገኘት ለእኛ መልካም፣ ከዓለም ተለይቶ መጥቶ የእግዚአብሔር ቃል ተምሮ መሄድ ለእኛ መልካም። ስለዚህ ሐና በእውኑ ካለሽ ልትሰጪኝ ከሌለሽ ደግሞ ወዳለው ልትሸኝኝ ይገባል እንጂ ብላ ምርር ብላ አለቀሰች። ይህም ብቻ አይደለም። ኢያቄም አትክልት እያሰራ እያዘጋጀ እያለ እርግቦች ሲጫወቱ ከልጆች ሐናም እንደዚሁ ሁለቱም ልጅ ስላልነበራቸው ሀሳባቸው በሙሉ ስለምንድን ነው? ስለ ልጅ። ግን አንዳቸውን በክፋት ምን አይሉ አይናገሩ። እኔና እናንተ በአገልግሎት ውስጥ እንኳ ትዕግስት የለን። ለመሳደብ፣ ለመከራከር፣ ለመመለስ እንላለን፣ እንጣላለን አይደል? ስብሰባ ሲኖር ቦክስ ሁሉ የሚነሳ ትዕግስታችን እንድረስ አፍንጫችን። ስለዚህ ሐናና ኢያቄም አንቺ መካን አንተ ነህ አንቺ ነሽ አልተባባሉ። ሁለቱም ፍላጎታቸው ልጅ ነው፣ ግን በፍቅር ነው የሚኖሩ። ምን አይነት ታዲያ እግዚአብሔር ያለው ቤተሰብ ለምን መሰረት ያበቃል? ያላገባችሁትንም ያገባችሁት ደግሞ እግዚአብሔር ትዕግስቱን ማስተዋሉን ጥበቡን ይስጣችሁ። ስለዚህ ሐና እና ኢያቄም ደክሟቸው ሸለብ አድርጓቸው አንድ አይነት ህልም አዩ። ስንት አይነት ባልና ሚስት ስንት አካል ናቸው? ስንት ስጋ ናቸው? እንግዲህ ተመልከቱ። ከዛም አልፎ በሐሳብ አንድ ስለሆኑ በሐሳብ እሱ እደጃቸው የነበረችው ደረቅ እንጨት ለምልማ አፍርታ አብባ አፍርታ ፍሬውን ሁሉ ፍጥረት ተሰብስበው ሲመገቡት ተመለከተ። ቅድስት ሐና ደግሞ ነጭ ርግብ ጻዕዳ ርግብ ከሰባቱ ሰማያት መጋረጃ ገልጣ መጣ በጆሮዋ ገብታ በማህፀኗ ስታድር፣ ለቅዱስ ኢያቄም ደግሞ የፀምር መታጠቂያ ሲያስታጠቁት የብርሃን ጫማና የብርሃን ዘውድ ሲያቀዳጁ የብርሃን ዘንግ ሲሰጡት ተመለከተ። ይሄ ነገር ምንድን ነው አሉና ወደ የት መጡ? ወደ ህልመታቸው እንደ አያቶቻቸው። እኔና እናንተ ይህንን ዛሬ የምናካሂደው የበዓል አከባበር እንደማን ማክበር አለብን? እንደ አባቶቻችን፣ እንደ እናቶቻችን፣ እንደ ቤተ ክርስቲያን ትውፊትና ስርዓት እንደ ቤተ ክርስቲያን ትውፊትና ስርዓት ማክበር አለብን። እነሱም እንደ አያቶቻቸው ህልም ተርጓሚ ዘንድ ሄደው አስተላልፈው። አሁንም ግን የፀሐዩ ነገር ምንድነው? መስጠት
ከዚህ በኋላ እንግዲህ ሐና ጸነሰች። ስድቤን አርቆልኛል አለች። ምንን አርቆልኛል? እግዚአብሔር ዛሬም ስድባችን ያርቀን። የምንነቀፍበት ነገር ብዙ ነው። ነጠላ ለብሰን ስንመጣ ነቃፊያችን ብዙ ነው። ተሰብስበን ልደቷን ስናከብር ነቃፊያችን ምንድን ነው? ብዙ ነው። ቤዛዊተ ኩሉ ስንል ዲያብሎስ ደሙ ይፈላል። ስለዚህ ጸነሰች። ይህንን የሰሙ ሰዎች በውኑ ያች መካን ጸነሰች አሉ። አዎ ጸነሰች። በትንቢተ ኢሳይያስ ላይ ያልወለድሽም ማኅፀን ደስ ይበልሽ ተብሎ እንደተነገረ ከዚህ በኋላ ሐና ዘመዷ ሞቶ በዚያ ለቅሶ ተገኝታ በጥላዋ ያልጋውን ሸንኮር ይዛ ስታለቅስ ያ ሙታን ብድግ አለና ምን አለ? ሰላም ለኪ ኦ ቅድስት ቡርክት ሐና። አያቱ ለክርስቶስ አይደለም? የክርስቶስ አያት ቅድስት ሐና ሆይ ሰላም ላንቺ ይሁን ብሎ አመስግኖ መልሷል። ይህንን ተአምራዊ ሌላኛዋ ዘመዷ ደግሞ የሐና ዘመድ ዓይነ ስውር ነበረችና እውነት ጸንሰሽ ነው ብላ ሆዷን ነሳ። ዓይኗን ብትነቀው ዓይኗ ምን አለ? በራ። በማህፀን ሳለ ሙት የሚያስነሳ በማህፀን ሳለ ዓይን የሚያበራ ይህማ ቢወለድ ምን ያደርገናል? 40 ዓመት ቀጥቅጦ ምን ይለናል? ይገዛናል። ኑ ማየ ዘለፋን እናጠጣለን። ተማከሩ፣ ጉድጓድ ቆፈሩ። አይሁድ ለቅድስት ሐና ማየ ዘለፋ በብሉይ ኪዳን ዘመን ሴት ልጅ ከጋብቻ በፊት ዘሙታ ብትገኝ ወይም ደግሞ ከባሏ ውጭ ዘሙታ ብትገኝ የተጸነሰውን ጽንስ ቆራርጦ የሚያወርድ የእሷን ማህፀን ቆራርጦ አውርዶ ለዘላለም መካን የሚያደርግ እስከ መግደል የሚደርስ መርዛማ ቅጠል ያንን በጥብጠው ሊያጠጧት ተማከሩ። በዚህ ሰዓት ከመክሩ መካከል አንዱ ዘመዷ ሐና አይሁድ እኮ ዘመዶችሽ እኮ ምን ብለዋል? ተማክረዋል፣ እንዲህ ሊያደርጉሽ ነው ብሎ ምስጢር ነገራል። ስለዚህ ሐና በእርጅና ዘመኗ ተሰደደች። ሽሽታችሁ በክረምት ወይም በሰንበት ብላችሁ ተግታችሁ ምን በሉ ጸልዩ ተብሏል። ስለዚህ አንድም የነቢያት ትንቢት ይፈጸም ዘንድ እህቴ ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ ብሎ ጠቢቡ ሶሎሞን በመኃልየ ዘሰሎሞን ምዕራፍ 3 ምዕራፍ 4 እንደተናገረው በዚያ ትንቢቱ ይፈጸም ዘንድ እመቤታችን በእናቷ ሆድ ውስጥ ሆና ወደ ተሰደደች ወደ ሊባኖስ። እንግዲህ በዚያ ደግሞ በሊባኖስ ወደ ሕዝቡ ከመቀላቀል ይልቅ ወደ ባህታውያን መኖሪያ ወደ ብሕትውና መገኛ ወደ ዋሻው ወደ ተራራው ሸሹ። በዚያ ተጠለሉ። ስለዚህ በዚያ ሳሉ በግንቦት አንድ ቀን መልኳ ይሄ አማናዊው ፀሐይ ክርስቶስ እንዲወለድ አስቀድማ ሰማይዋ ምን አለች? ተወለደች። ሰማይ ምን አለ? ተወለደ። ዳግሚተ ሰማይ፣ ሁለተኛዋ ሰማይ። ያኛው ሰማይ ይሄ ነው፣ አይናገርም፣ አይጋገርም አይደል? ይችኛዋ ሰማይ ግን ከዚህኛው ሰማይ ትለያለች፣ የምትናገር ሰማይ። ፀሐየ ጽድቅ ክርስቶስ ከመወለዱ በፊት ጨረቃዋ አስቀድማ ወጣች። ሙሉ ጨረቃ። ምን አይነት ጨረቃ? ሙሉ ጨረቃ፣ ጉድለት የሌለባት ምናልባት ነውር የሌለባት ንጹሕ የሆነች ጨረቃ ምን አለች? ተወለደች። በተአምረ ማርያም ላይ ልደቷ መስከረም 10 ነው የሚሉ አሉ ይልና እኛ ግን በተረዳ ነገር ምን ባለ ነገር በተረዳ ነገር ልደቷን መቼ ነው እንላለን? ግንቦት አንድ ቀን ነው እንላለን። በተረዳ ነገር ማለት በአፈ መምህራን፣ በአንቀጸ መጻሕፍት፣ በመንፈስ ቅዱስ ረዳትነት አጋዥነት ልደቷ መቼ ነው እንላለን? ግንቦት አንድ ቀን። ስለዚህ እመቤታችን
ከ2032 ዓመት በፊት ግንቦት 1 ቀን ተወለደች። እሷ ስትወለድ የመዳናችን መሰረት ተጣለ። ክርስቶስ ሊወለድ ስንት ዓመት ቀረው ማለት ነው? 15 ዓመት ቀረው ማለት ነው። ስለዚህ አስቀድማ ሰማይዋ ሰማይ ኢያቄም ወሐና ወለዱ ሰማይ ወሰማይኒ መስረቀት ፀሐይ አይደለም። ስለዚህ ኢያቄምና ሐና ሰማይን ምን አሉ? ወለዱ። ሰማይ ደግሞ